የነበረውን ዲቤት አይታችኋል ወይ? እኔ ጥያቄ ዲቤቱ ምን ላይ እንደነበረ ካወቃችሁ አብሮ መግባታቸው በፍጹም የሚያሳስት ነገር ነው ብዬ አላስብም። ምክንያቱም ቃሌ ፕሮቴስታንት መሆኑ ከምንም በላይ ማለት ነው ከምንም በላይ የታወቀ ነው። እንግዲህ እኛ ከጴንጤዎች ጋር እንደገና ስለ ድህነት አልነበረም ስለ ድህነት አልነበረም ሲወራ የነበረው ዛጋ ስለ ድህነት ቢሆን ኖሮ የድህነት አስተምሮችን አንድ አይደለም ከፕሮቴስታንት ጋር እኛ የምናውቃለን፣ እሱም ያውቃል፣ ሁሉም ያውቃሉ። ነገር ግን ተውሂድ ወይ ስላሴ በሚል ርዕስ ነው የተገባው። ይሄ ደግሞ በቂ ማስረጃ ተደርጎበት በስንሳት የተደረገ ውይይት ነው። ለምንድን ነው ቃሌ ፕሮቴስታንት ስለሆነ ብቻ ተብሎ የሚናገረው? ከእንደገና አብሮ ሲነሳ የነበረው ላይቭ የተገባው ለእንትን ተብሎ ነው ጊፍት ለፍምስና ሌላ ነገር ተብሎ ነው አይደለም። ዲያቆን ላይፍ ከገባ በአመት ሁለቴ በአመት አንዴ ነው ያለው። ፎሎወር ራሱ ከኔ በታችን 4000 5000 ምናምን ነው እና ያደረሳችሁበት የተነሳው ጥያቄና ከዲቤቱ ጋር ማሄድ የማይሆን ነገር ነው። እንደዚህ አይነት ጥያቄ ካላችሁ መጀመሪያ መታችሁ በውስጥ ዲያቆንን ብታናገሩት ሀሳቡን ቢያስረዳችሁ ማንኛችሁንም ነው የምለው። እኔ አንተም ብቻ ለምታሚ ማንኛውንም ሰው ነው የምለው ማለት ነው። እንደዚህ አይነት ሀሳብ ካላችሁ ላይቭ ላይ ከእንደገና ቪዲዮ ሰርታችሁ ከመቃወማችሁ ከመናገራችሁ ሀሳቡ ሳይገባችሁ በፊት ከመናገራችሁ በፊት መታችሁ በውስጥ አናግራችሁ ቢን መልሱን አግኝታችሁ ቢን እዚህ ደረጃ እንዳረስን ነበረ ብዬ አስባለሁ። እሺ በውስጥ የተናገረው ቃል አለ። ምንም አያገባችሁም እኛ አንድ ሆነን ነው የምንሰራው ያለበት በቴሌግራም ያስቀመጠው እኔ ጋር ራሱ አለ። በውስጥ ሰዎች ሳያናግሩ ቀርተዋል። በዚህ ጉዳይ ለመጀመሪያ ጊዜ አሁን ወንድማችን ስለሆነ አሳልፈን ለሰው አንስተው በውስጥ ተነግሮታል። ከዲቤቱ በፊት እንዳይገባ ከቃሌ ጋር እንዳይገባ በውስጥ ተነግሮታል። የመለሰላቸው መልስ እኔ ጋር አለ። ሙልጭ አርጎ የሰደባቸው ሴቶች ሙስሊምና ላይ የሚሰሩ ሴቶችን ሙልጭ አርጎ የሰደባቸው በእኔ ጋር አለ። ስናወራ በልክ እናድርገው። በውስጥ እስካሁን ድረስ ሳይጠየቅ እኔ ቪዲዮ አልሰራም። ስፔሻሊ ኦርቶዶክሳዊ ወንድሞች ላይ ቪዲዮ አልሰራም። ፎሎ ማርጉኝም ሲልም ነበረ። ገባሽ? ስለዚህ ስታወሩ ሰውን ብቻ ሰፖርት አታድርጉ። እግዚአብሔርን ተከተሉ። መጀመሪያ ሰውን አትከተሉ፣ እግዚአብሔርን ተከተሉ። ሰውን ከተከተላችሁ ግራ ነው የምትጋቡት። እግዚአብሔርን ከተከተላችሁ ግን ከእውነት ጋር ነው የምትቆሙት። ይህንን ወቁ። በቃ ሰው መከተል ያለበት እግዚአብሔርን እውነትን ነው መከተል ያለበት። አሰማኝ ካልሽ አሁን ላሰማሽ እችላለሁ። ቮይሱ አሁን ላሰማሽ እችላለሁ። እህቶችን የሰደበበትንም አብረንም እንሰራለን ያለበትን ሳይወራ ቀርቶ አይደለም። ሁለተኛ ደግሞ እኔን ሲያሳድድ ከነበረ ልጅ ጋር ነው ዲቤት የገባው። እኔ ለሞት ሰው ይፈልገኝ ከነበረ ጋር። እኔ ደግሞ ኦርቶዶክሳዊ ነኝ። የተጠላሁትም የተሰደብኩትም የተንከራተትኩትም ኦርቶዶክስ ከሆንኩ በኋላ ገባሽ? ተሐድሶ ቤት ውስጥ ደግሞ በኦርቶዶክስ ማሊያ ደግሞ ሙስሊም ሆናችሁ ራሳችሁ ማታሳዩ የተሐድሶ ደግሞ ማሊያ ተጫዋቾች ደግሞ አላችሁ። አውቃለሁ። ከፕሮቴስታንት ቤት ነው የመጣሁት። ይሄንንም በግልጽ ነው የተናገርኩት። ስለዚህ ዲቤት ሲገባ ከማን ጋር ነው ዲቤት መግባት ያለብን? ልደት ከኤርሚያስ አበበ ጋር ሙስሊምን ለመምታት ዲቤት አይገባም። እኔና ቃሌ በስላሴ ጉዳይ አንድ አይደለንም። እኔ የምከተለው የስላሴ አስተምሮና ፕሮቴስታንቶች የሚከተሉት የስላሴ አስተምሮ አንድ አይደለም። እሱ ከሆነማ የስላሴ አማኞች ናቸው እኮ። ከመዳኑ አንዱ ከሚስጥራት መዳኛ አንዱ መንገድ ሚስጥረ ስላሴ ነው። ስለዚህ ስላሴ እዛ እያለ ለምን እዚህ መጣው? ሚስጥረ ስጋዊና ሚስጥረ ደሙ እኮ ነው። እሱ ከሆነ ለምን ሉተራዊን ቤት አልገባም? ለምን መጣው? ወደ ከፕሮቴስታንት ወደ ኦርቶዶክስ ለምን መጣው? ሉተራውያኖች እኮ ሚስጥረ ቁርባን ይቀበላሉ። ግን ሉተራውያኖችም ልክ አይደሉም ብዬ ነው ወደ እውነተኛው ወደ አንዲት ሃይማኖት የመጣሁት።